የተወደዳችሁና የተከበራችሁ የመጽሔተ ግዕዝ ቤተሰቦቼ በያላችሁበት ሰላም እግዚአብሔር ይብዛላችሁ። አሁን የምንመለከተው የግዕዝ ግስ አንቀጽ መነሻ ፊደላትን ነው። የግዕዝ ግስ መነሻ ፊደላት 5 ናቸው። እነዚህንም በቅደም ተከተል እንመለከታለን። እናንተ ሼር፣ ላይክ፣ ፎሎ፣ ኮፒ ሊንክ በማድረግ ለሌሎችም በማዳረስ ቤተሰብ ሁኑ የዚህ ሚዲያ እላለሁ። በቅድሚያ እንግዲህ በመጀመሪያ የሚነሳው በግዕዝ ሲነሳ ቀደሰ፣ ቀተለ ይላል። እንግዲህ ሀ ግዕዝ፣ ለግዕዝ፣ መግዕዝ እያለ እስከ ፐ ያሉትን ፊደላት የመጀመሪያዎቹን የሚመለከት ማለት ነው። በዚህ በግዕዝ ፊደል ይነሳል ማለት ነው። በሁለተኛ ደረጃ በራብዕ ሲነሳ ባረከ፣ ማህረከ እያለ በዚህ ይነሳል ማለት ነው። ይሄም ደግሞ ምንድነው? ራብዕ የሆነ ፊደል ከሀ እስከ ፐ ባሉት በእንደዚህ አይነት መልኩ አናቅጽ ይነሳሉ ማለት ነው። ሶስተኛ በሐምስ ሲነሳ ሴሰየ፣ ሴሬየ፣ ሴመ እያለ በእንደዚህ አይነት መልኩ ይነሳል። ይሄም ደግሞ እንግዲህ ሐምስ ፊደላት ከሀ እስከ ፐ ባሉት ፊደላት የግስ አናቅጽ እንደዚህ ይጀምራሉ፣ መጀመሪያ ይጀምራሉ ማለት ነው። አራተኛ በሳድስ ሲነሳ ክህለ፣ ርህበ፣ ብኢለ እያለ በሳድስ ፊደል ከሀ እስከ ፐ ፊደላት ባሉት በተለያዩ ፊደላት ማለት ነው ከሀ እስከ ፐ ባሉት ግስ አናቅጽ ላይ እንደዚህ በመጀመሪያ ይገኛሉ ማለት ነው፣ ይጀምራሉ ማለት ነው። በአምስተኛ በሳብዕ ይነሳል። ይህም ሲነሳ ምንድነው? ሳብዕ ማለት ሆ፣ ሎ፣ ሆ፣ ሞ፣ ሶ፣ ሮ የሚለው ፊደል ከሀ እስከ ፐ ባለው ፊደላት እንግዲህ ያሉት የግስ አናቅጽ ሁሉ ይነሳሉ። ጦመረ፣ ሆረ፣ ጾረ ይላል። በእነዚህ አይነት መልኩ እንደዚህ እያለ ይሄዳል እንጂ በካብዕና በሳልስ የሚነሳ ግስ አይኖርም ማለት የለም ማለት ነው። አናቅጽ ላይ ወይንም የግስ አናቅጽ ላይ በካዕብ ሁ፣ ሉ፣ ሁ፣ ሙ፣ ሱ፣ ሩ እያለ ከሀ እስከ ፐ እንዲሁ ደግሞ ሂ፣ ሊ፣ ሂ፣ ሲ፣ ሚ፣ ሲ፣ ሪ፣ ሲ እያለ ከሀ እስከ ፐ ባሉት ፊደላት ወይንም ቀለማት ግስ አይነሳም ለማለት ነው። ስለዚህ ይህን ተመልክተናል። ሌላ ደግሞ ቀጣይ እንመለከታለን። ሁላችሁም እንዳልኳችሁ ፎሎ እያደረጋችሁ የዚህ ሚዲያ ቤተሰብ ሁኑ። በሌላ መልኩ ደግሞ ሼር፣ ላይክ፣ ፎሎ፣ ኮፒ ሊንክ እያደረጋችሁ ለሌሎች አጋሩልኝ። የግዕዝ ወዳጆች ለመሆናችሁ ወይንም ግዕዝን ለማወቅ ጥረት ካላችሁ በደንብ እንመለከታለን። ከእናንተ የሚጠበቀውን አድርጉ። ይቆየን።